ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ሰላምታዎችን እንዴት በቀላል መንገድ በእንግሊዝኛ መጻጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። ከዛ በፊት ግን የአማርኛ ፊደላትን እንዴት በቀላል መንገድ በእንግሊዝኛ መጻፍና ማንበብ እንደምንችል አይተናል ማለት ነው። ከዛ በፊት ያላያችሁ ቤተሰቦች እሱን ገብታችሁ አይታችሁ ወደዚህ ብትመጡ በጣም አሪፍ ይሆንላችኋል ማለት ነው። ምክንያቱም ዋናው የአማርኛ ፊደላትን ጥንቅቅ አድርገን እንዴት መጻፍና ማንበብ እንደምንችል ካወቅን ቀጥታ ማንኛውም ነገር ለመጻፍም ሆነ ለማንበብ በጣም ቀላል ነው ማለት ነው። ስለዚህ ያላያችሁ ልጆች ገብታችሁ ማየት ትችላላችሁ ማለት ነው። ኦኬ፣ ቀጥታ አሁን ወደ ትምህርቱ እንሂድ። እሺ፣ የመጀመሪያው ምን ይላል? ለምሳሌ በአማርኛ ሰላም ነው ብለን ለመጻፍ ብንፈልግ ምን እንላለን? ኤስኢን እንደምን እንደ ሰ፣ ኤስኢን እንደ ሰ፣ ኤልኤን እንደ ላ፣ ኤምን እንደ ም፣ ሰላም፣ ኤንኢን ባንድ ላይ ነ፣ ዳብሊውን ው፣ ናው፣ ሰላም ነው። ያም ይሄስ ምን ይላል? እንዴት ነህ። ኦኬ፣ እዚህ ጋር ኢን እንደ ኢ ማንበብ፣ ኤን ስድስተኛ ነች፣ እንደ ን ማንበብ፣ አናባቢ ከሌላት ስድስተኛ ፊደል ናት ማለት ነው። ስለዚህ ኤንን እንደ ን ማንበብ፣ ዲኢን እንደ ዴ፣ ቲን እንደ ት ማንበብ፣ እንዴት። ከዛ ኤንኢን ባንድ ላይ ነ ብለን ማንበብ፣ ኤች ብቻዋን ነች፣ ስለዚህ ሳድስ ናት ማለት ነው። ስድስተኛ ፊደል ናት። ህ ብለን እናነባታለን ማለት ነው። ነህ፣ እንዴት ነህ። ያ ይሄኛውስ ምን ይላል? እንዴት ነሽ። እንዴት ነሽ የሚለውን አሁን እንዴት እንጻፈው? ኢን እንደ ኢ ማንበብ ብያችኋለሁ። ኤንን እንደ ን ማንበብ፣ ዲኤን እንደ ዴ፣ ቲን እንደ ት ማንበብ። ምክንያቱም ካላና ውጭ ከሆነች ስንተኛ ናት ማለት ነው? ስድስተኛ ናት ማለት ነው። ትን እንደ ት ነው የምናነባት ማለት ነው። እንዴት፣ ኤንኢን እንደ ነ ማንበብ፣ ኤስኤችን ሺ ብለን ማንበብ። ነሽ፣ እንዴት ነሽ። ያ ይሄኛውስ ምን ይላል? ደህና ነህ። እንዴት እንጻፈው? እዚህ ጋር ዲኢን እንደ ደ ማንበብ፣ ዲኢን እንደ ደ፣ ኤንኤን ባንድ ላይ ና ብለን ማንበብ፣ ደና። ኤንኢን ባንድ ላይ ነ ብለን ማንበብ። ከዛ ኤችን ህ፣ እንዴት ነህ፣ ይቅርታ፣ ደህና ነህ ለማለት በዚህ መልኩ መጻፍም ሆነ ማንበብ እንችላለን ማለት ነው። ያ ደህና ነሽ። ዲኢን እንደ ደ ማንበብ፣ ኤንኤን እንደ ና፣ ደና። ኤንኢን እንደ ነ፣ ኤስኤችን እንደ ሺ ማንበብ፣ ደህና ነሽ። ያ ደህና ነኝ ስንል አሁን ምን እንላለን? ዲኢን እንደ ደ ማንበብ፣ ኤንኤን እንደ ና፣ ደና። ከዛ ኤንኢን እንደ ነ ማንበብ፣ ጂኤንን በአንድ ላይ ኝ፣ ጂኤን እንደ ኝ ነው የሚናበቡት ማለት ነው። ስለዚህ ደና ነኝ። ያ ይሄኛውስ ምን ይላል? ሁሉ ሰላም የሚለውን አሁን እንዴት እንጻፈው? ኤችዩን እንደ ሁ፣ ኤልዩን እንደ ሉ፣ ሁለቱም ሁለተኛ ፊደል ናቸው ማለት ነው። ስለዚህ ኤችዩን ሁ ብለን ካነበብን ኤልዩንም ሉ ብለን እናነባለን። ሁሉ። ከዛ ኤስኢን ሰ ብለን ማንበብ፣ ኤልኤን ላ፣ ኤምን ም ብለው ማንበብ፣ ሰላም፣ ሁሉ ሰላም። ያ አለውልክ ስንድስ ምን እንላለን? ኤን እንደ አ ማንበብ፣ ኤልኢን እንደ ለ፣ ዳብሊውን እንደ ው ማንበብ፣ ኤልን እንደ ል ማንበብ፣ ኬን እንደ ክ ማንበብ፣
አለውልክ አለውልክ። ኦኬ ይህኛው ደግሞ ምን ይላል? ለሴት አለውልሽ አለውልሽ ስንል ኤን እንደ አ ነበብን፣ ኤልኢን እንደ ለ፣ ዳብሊውን እንደ ው ማንበብ፣ ኤልን እንደ ል፣ ኤስኤችን በአንድ ላይ ሺ ብለን ማንበብ። አለውልሽ አለውልሽ። ያ ይሄኛውስ ምን ይላል? ሰላም ነኝ ሰላም ነኝ ሰላም ነኝ። ኤስኢን እንደ ሰ ማንበብ፣ ኤስኢን እንደ ሰ፣ ኤልኤን እንደ ላ፣ ኤምን እንደ ም ማንበብ ሰላም ሰላም። ኤንኢን ነ፣ ጂኤንን ኝ ማለት ነኝ ሰላም ነኝ ሰላም ነኝ። ያ ይሄኛውስ ምን ይላል? ምን አዲስ አለ ምን አዲስ ምን አዲስ ስንል ምን እንላለን? ኤምን እንደ ም ማንበብ፣ ኤንን እንደ ን። አሁን እዚህ ጋር ተነባቢ ብቻ ነው፣ አናባቢ የለውም። ምክንያቱም ምንድናቸው ማለት ነው? ምን የሚሉት ሁለቱም ሳድስ ፊደል ናቸው ወይም ስድስተኛ ፊደል ስለሆኑ አናባቢ አያስፈልጋቸውም ማለት ነው። ስለዚህ ኤምኤንን ምን ብለን አነበብን። ኤን እንደ አ ማንበብ፣ ዲአይን እንደ ዲ፣ ኤስን ስ ብለን ማንበብ ማለት ነው። ምን አዲስ ምን አዲስ። ያ የመጨረሻው ምን ይላል? አትጥፋ አትጥፋ ለማለት አሁን ምን እንላለን? ኤን እንደ አ ኤን እንደ አ ነበብን፣ ቲአይን እንደ ት፣ አይን አለማስገባት እንችላለን። ቲአይን እንደ ት፣ ቲን እንደ ጥ፣ ጢን እንደ ጥ፣ ኤፍኤን እንደ ፋ። አትጥፋ አትጥፋ። ያ እንደዚህ ያደረጋችሁ በቀላል መንገድ እንዴት በእንግሊዘኛ ቴክስትም ሆነ ማንኛውም ነገር መጻጻፍ እንደምንችል በዚህ መልኩ ማወቅ ትችላላችሁ ማለት ነው። እንደነገርኳችሁ ከእናንተ የሚጠበቀው ሁሌ የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል። አሁን እንደነገርኳችሁ መጀመሪያ ላይ የአማርኛ ፊደላቶችን እንዴት በእንግሊዘኛ ተክተን መጻፍ እንደምንችል ሁሉንም አይተናል ማለት ነው። እዛ ገብታችሁ ያን በደንብ ካወቃችሁ በደንብ ከያዛችሁ ማለት ነው ይህን ማንኛውም ነገር ለመጻፍ በጣም ቀላል ነው የሚወላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ